የህዳሴ ግድብ የኢትዮጵያ ብልጽግና አይቀር መሆኑን አንዱ ማረጋገጫ ነው ሲባል ምን በማድረግ ነው የሚለው ነገር ብንመለከት እንደ ሶስት ነገሮችን ማንሳት እንችላለን። የመጀመሪያው ከህዳሴ ግድብ በመናመነጨው የኤሌክትሪክ ኃይል ኢንዱስትሪያላይዜሽን ኢንዱስትሪን ማኑፋክቸሪንግን ማስፋፋት እንችላለን። ከተሞቻችንን መቀየር እንችላለን። ገጠሮቻችንን መቀየር እንችላለን። እንደዚህ ኃይል ማግኘት ብቻ ሳይሆን ለልማት ለእድገት ለኢኮኖሚ ትራንስፎርሜሽን የሚሆን ፓወር እናገኛለን። መብራት ድሮ በፋኖስ ድሮ በኩራዝ የምንጠቀመውን መቀየር ብቻ ሳይሆን ከዛ በላይ ነው የህዳሴ ግድብ ትርጉም። ስለዚህ በሀገር ደረጃ ለምሳሌ ኢትዮጵያ የኢትዮጵያን ብልጽግና ሊያረጋግጡ ይችላሉ ተብሎ የታመኑ 5 ዘርፎችን ለይታ የእድገታችንና የብልጽግናችን ሞተር መሆን አለበት ተብሎ ስራ ተጀምሯል። ከነዚህ አኳያ አንዱ ኢንዱስትሪ ነው። ኢንዱስትሪን ማስፋፋት ነው። ኢንዱስትሪያላይዜሽን ነው። ይሄንን ኢንዱስትሪን በማስፋፋት ረገድ ከህዳሴ ግድብ የምናገኘው ኃይል ከፍተኛ ትርጉም ይኖረዋል። አንዱ ብልጽግናችን የምናረጋግጠው ኢንዱስትሪያላይዜሽን በማስፋፋት ነው። ለዚህ ደግሞ ህዳሴ ግድብ ዋነኛው መነሻ ነው ብለን መውሰድ እንችላለን። ሁለተኛው ኢትዮጵያ በሶስት ምክንያቶች በአፍሪካም በዓለም ላይም ተመራጭ የቱሪስቶች መዳረሻ መሆን የምትችል ሀገር ናት። ኢትዮጵያ አንዱ ታሪካችን ነው። ሌላኛው የተፈጥሮ ሀብታችን ነው። አየሩን ጨምሮ የተፈጥሮ ሀብታችን ነው። ሌላኛውስ በጣም የተለያዩ ከለርፉል የሆኑ በጣም የሚያምሩ ድንቅ የሆኑ የህዝቦችና የባህል ባለቤት የሆኑ ህዝቦች መኖሪያ ናት። የኛ ዳይቨርሲቲ ነው። ስለዚህ ህዳሴ ግድብ ዋነኛ የቱሪስቶች መዳረሻ መሆን የሚችል ነው። ስለዚህ በቱሪዝም ዘርፍ የጀመርነው የልማት ስራ በከፍተኛ ሁኔታ ያሳድጋል፣ ያጎለብታል። በዛውም የኢትዮጵያ ብልጽግና አይቀርነት ላይ የራሱን አስተዋጽኦ ያበረክታል። በሶስተኛ ደረጃ ከግብርና አኳያ ብንወስድ ለምሳሌ ህዳሴ ግድብ በጣም ትልቅ የአሳ ልማት ምንጭ ነው የሚሆነው። ስለዚህ ግብርና ልማቱን በማነቃቃት ኢንዱስትሪ ሴክተሩን በማነቃቃትና በመደገፍ የቱሪዝም ሴክተሩን በመደገፍና በማነቃቃት ህዳሴ ግድብ የኢትዮጵያ ብልጽግና አይቀርነትን የሚያፋጥን ታላቅ የኢትዮጵያን ታሪካዊ ክንዋኔ ነው። እንደዚሁም የኢትዮጵያ የማንሰራራት ዘመን ትክክለኛ መገለጫና ማሳያ ነው ብሎ መውሰድ ይቻላል።